ስለሁሉም እግዚአብሔር ይመስገን። ጌታ አሸናፊ አምላክ ነው። ዛሬ እኔ እንድንመለከት የፈለኩት ትላንትና የወንጌል ስርጭት ቀን ስለነበር በዚያው አቅጣጫ ነው የተመለከትነው። አንቺ ችላ ብትይ በሚል ርዕስ ነው የተመለከትነው። በሱሳ ግንብ ሞት የተፈረደባቸውን የአይሁድን ሕዝብ ለማዳን አስቴርን እግዚአብሔር መሳሪያ አድርጎ እንደተጠቀመባት ችላ ልልም ብላ እንደወጣች ዛሬ በዙሪያችን ያሉ ጠላት እንደፈለገ ሊያደርጋቸው ወደ ሲኦል የሚነዳቸውን ሰዎች የምስራች ለመናገር እኛ ችላ አንልም። ጠዋት ከተማ ወተን ነበር እኔና ቤቲም ብዙ ወንድሞችና እህቶችን እየመሰከራችሁ ሰዎች ልብ ሰጥተው ሲያዳምጧችሁ አድራሻ ስትለዋወጡ አይተን እኔ እጅግ በጣም ደስ አለኝ። ሾው ኦፍ አይደለም፣ ፌስቡክ ላይ የሚለጠፍ ነገር አይደለም። ይሄ እርጀንት ነገር ነው። ሰዎች መዳን አለባቸው። ኢየሱስ ክርስቶስ ብቻ ያድናል እና በጣም በጣም ደስ ብሎኛል። ጌታ ይባርካችሁ። ዛሬ በዚህ ምሽት ግን መንፈስ ቅዱስ በልቤ በእነዚህ ወራት ያስቀመጠው አንድ መልእክት አለ። ትንሳኤው እውነት ነው የምትሉ እስኪ አሜን በሉ። ትንሳኤው ታሪክ ብቻ አይደለም። ለብዙ ሰዎች ትንሳኤ ታሪክ ነው። በየዓመቱ ሲኤንኤን አንድ ዶክመንታሪ ያቀርባል። ይገርማቸዋል። ትንሳኤ ሲመጣ የሆነ ርዕስ ይሰጡትና ያቀርባሉ። ሊቀበሉትም አይችሉም፣ ሊተውትም አይችሉም። ኢየሱስ ዝም ብለህ የምትተወው ጌታ አይደለም። እስቲ አሜን አሜን አሜን። ብዙ የሃይማኖት መሪዎች እኮ አሉ፣ ስለነሱ ምንም አይባልም። ባይወዱትም ቢያሳድዱትም ነገር ግን ዝም ሊሉትም የማይችሉ በትንሳኤ መኖሩን ያረጋገጠ ሕያው ጌታ ነው። ለኛ ግን ትንሳኤ ታሪካችንም ነው። ዛሬ ደግሞ የሚሰራ ህይወታችን ነው። የምንጠብቀው ተስፋችን ነው። ክብር ለኢየሱስ ይሁን። ዛሬ እንድንመለከት የምፈልገው በሮሜ 8 ላይ ምን የሚል ቃል አለ? በኢየሱስ ክርስቶስ ያለ ያ የትንሳኤ መንፈስ በእኛም ውስጥ እንደሚሰራ ይነግረናል። ስለዚህ ትንሳኤ ህይወት ከሆነ ዛሬ በእኛ ውስጥ የሞቱ ነገሮች ይነሳሉ። በትንሳኤ ታሪክ ላይ አይደለም የሚሄደው፣ ነገር ግን የአንድ ሰውን ታሪክ እንመለከታለን። ቅድም ፓስተር እዚህ እየተናገረ የዳዊት ቅዳሜ የሚል ርዕስ ሰጥቻለሁ። ተስማማን? ቅዳሜዎቻችንን እግዚአብሔር ወደ እሁድ ይለውጣቸዋል። ዳላሶች እንዴት ነው? ደክሟችኋል? ምንድነው? እስኪ አሜን በሉ በደንብ። አንደኛ ሳሙኤል ምዕራፍ 30 ሄደን የሰጠሁት ርዕስ የብርታቱ ሚስጥር የሚል ነበር። ዛሬ ግን ከፈለጋችሁ የዳዊት ቅዳሜ ልትሉት ትችላላችሁ። የሞተ ያለቀ ከእጃችን የወጣን ነገር እግዚአብሔር ያስመልሳል። የምርኮ አምላክ ነው። የሞተውንም ዛሬም ያስነሳል። ሕያው መሆኑን ምናምን ብቻ አሜን እንበል። እግዚአብሔር ታሪክ አይደለም የምንል ብቻ አሜን እንበል። ዛሬም ይሰራል የምንል ብቻ አሜን እንበል። ይሰራል። እህቴ በምን ሁኔታ እንደመጣሽ እኔ ያላውቅም። አንድ የማውቀው ነገር እግዚአብሔር ይሰራል። የኔ ጌታ ሕያው አምላክ ነው። እስኪ ንቁምና እንጸልይ። ክብር ለኢየሱስ ይሁን። አንደኛ ሳሙኤል ምዕራፍ 30 ከቁጥር 1 እስከ 6 በጌታ በኢየሱስ ክርስቶስ ስም አነብላችኋለሁ። እንዲህ ይላል። እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጺቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጺቅላግ ላይ ዘምተው ነበር። ጺቅላግንም መተው በእሳት አቃጥለዋት ነበር። እስቲ በደንብ ኢማጂን እያረጋችሁ ዳዊት ከ3 ቀን በኋላ ሰዎቹን ይዞ ወደ ከተማው መጣ። ሌላ ቦታ ነበር። ከ3 ቀን በኋላ 3 ቀን ተጉዞ ሲመጣ ምን ሆኖ ጠበቀው ነው የሚለው። አማሌቃውያን በደቡብ አገርና በጺቅላግ ላይ ዘምተው ነበር። ጺቅላግንም መተው በእሳት አቃጥለዋት ነበር። ከተማ ናት። the whole town burned down። ከተማውን አቃጥሎት ነበር። ቅዳሜ ነው። ሴቶቻቸውና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ቅዳሜ ነው። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድም እንኳን አልገደሉም ነበር። ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸው ወንዶችና ሴቶች ልጆቻቸው ተማርከው አገኙ። በጣም ቅዳሜ ነው። ቤት አለኝ ብላችሁ ስትመጡ፣ ከተማ አለኝ ብላችሁ ስትመጡ፣ ከተማ ተቃጥሎ ሚስቶች ተወስደው ልጆች ተማርከው፣ ዳዊትና ከሱ ጋር የነበሩ ሕዝብ ደግሞ ድምጻቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። ቅዳሜ ኃይል እስክታጡ ድረስ የምታለቅሱበት ነው። የዳዊትም ሁለቱ ሚስቶቹ ኢይዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶቹና ስለ ሴቶች ልጆቻቸው
የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡም ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን እስኪ ዳዊት ግን በሉ ችናት ማምለጫችን አላ ጌታ የተዘረዘረው ችግር ነው። በአንድ በኩል ደምሩት ጨምሩት፣ ከተማ ተቃጠለ፣ ሚስቶች ተማረኩ፣ ልጆች ተወሰዱ፣ አብሮ ያለ ሕዝብ ተቆጣ፣ እንገላሃለን አለ። ዙሪያውን ከቦ መውገሪያ ድንጋይ ይዞ አሳየው። ይሄ ሁሉ በአንድ በኩል ብታረጉት ሚዛን የሚደፋ እግዚአብሔር የሚባል ጌታ ግን በዚህ በኩል አለ። እስኪ ዳዊት ግን በሉና ጩሁ። ምን ከባድ ነገር ይዛችሁ እንደመጣችሁ አላውቅም፣ ሌላ ግን አለ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። እንጸልይ። ጌታ ሆይ ዛሬ ምንም አይነት አስጨናቂ ነገሮች ቢከቡን ተስፋ ያረግናቸው ማረፊያ ናቸው ያልናቸው ቤቶቻችን አለን የምንለው ነገር ሁሉ በርንዳውን ሆኖ አመድ ብቻ ቢታየንም እኔ ግን እጸልያለሁ በልባችን ማምለጥ ይሆንልን። ዳዊት በአምላኩ ልቡን አበርትቶ እንዳመለጠ ከተከበብንበት ሲቹዌሽን ዛሬ ማምለጥ ይሆንልን። የትንሣኤው ጌታ የናዝሬቱ ኢየሱስ በእያንዳንዳችን ላይ ትንሣኤ እንድታውጅን እጸልያለሁ። የሞተ ነገር ይነሳ፣ የሞተ ራእይ ይነሳ፣ የሞተ ህልም ይነሳ፣ የሞተ ቤተሰብ ተስፋ የተቆረጠበት ይነሳ። ዛሬም ተስፋ አለ። ዛሬም የሚሰራ ጌታ አለ። ዛሬም የሚረዳ ጸሎት የሚሰማ ጌታ አለ። በክርስቶስ ኢየሱስ ስም በልባችን እንድናመልጥ እርዳን። በጌታ በኢየሱስ ክርስቶስ ስም እኔንም ባሪያንም አግዘኝ። ይህንን የማይወዱ ክፎች ቃልህ እንደሚሰራ የሚያውቁ ከማር ይልቅ የጣፈጠ እንደሆነ ከወርቅ ይልቅ እጅግ የተወደደ እንደሆነ 7 ጊዜ በእሳት ተፈትኖ እንደወጣ ከብር የተወደደ እንደሆነ አውቀው የሚሰራ ሕያው እንደሆነ አውቀው እዚህ ስንሰማ አሜን ስንል በቤታችን ነገር እንደሚለወጥ አውቀው ሊዋጉ የወጡ ክፎች አሁን ይርገፉ። አሁን ስራቸው የበረገፈ ይሆን። አሁን እቅዳቸው የተበታተነ ይሆን። የቃል ኃይል በኃይል እንዲመጣ ነው ጸልያለሁ። ተናገረን አባት ሆይ፣ ድምጽህን እንወደዋለን፣ ቃልህን እንወደዋለን። በኢየሱስ ክርስቶስ ስም አሜን። ክብር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዳዊትም በሉ እስቲ በአምላኩ በእግዚአብሔር ልቡን አበረታ። አምላክ አለን። እኛም ልባችን በርትቶ እንወጣለን። አሜን አሜን አሜን። የዳዊትን ይችን ሁኔታ ብቻ ጽግላግ ከተማ ውስጥ የገጠመውን ከምናይ ትንሽ ሰፋ አድርገን ዳዊት እንዴት ባለ ህይወት እንደመጣና ይህች አጣብቂኝ ይህች የመጨረሻዋን ነገር እንዴት እንዳመለጣት በደንብ ለማወቅና ለመረዳት በጣም ይረዳናል። ዳዊት ላይፉ የጀመረው በቤተሰቡ ውስጥ ታናሽ በመሆን ነው። ብዙ ጊዜ የሚረሳ ልጅ ነው። እናትና አባቴ ተውኝ፣ ጌታ ግን ምን አደረገኝ ተቀበለኝ ያለ ልጅ ነው። ሳሙኤል ሊቀባ በመጣ ጊዜ በቤታቸው ውስጥ እነ ኤልያብ ተወልውለው አበጥረው ተዘጋጅተው እኔን ይሆን እያሉ በነቢዩ ፊት ሲያልፉ በዛ ቀን ያልነበረው እዛ ቦታ ማን ነው? እሱ ዳዊት ነው። አልነበረም። ምናልባት ሊስት ቢያዝና እየተጠራ የእሴይ ልጆች ስማቸው ኤልያብ አለው፣ እገሌ አለው ፕሬዘንት ተብሎ ዳዊት ሲባል ብቻ ነው አብሰንት የሚባል የሚጻፍ። የለም እሱ የት ነው ያለው? ከበጎቹ ጋር ነው ያለው። እግዚአብሔር ግን በአንድ መዝሙር ላይ ምን ብሎ እንደተናገረ ታውቃላችሁ? ባሪያዬን ዳዊትን አገኘሁት ቅዱሱንም ቅባት። ያን ቀን እኮ አልነበረም። ያልተገኘው እኮ በአደባባይ እሱ ነው። ሌሎቹ ናቸው የነበሩት ፕሬዘንት፣ እሱ አብሰንት ነው። ባሪያዬ ዳዊት አልነበረም ቢል ነበር እኮ የሚሻለው። ግን ምድረ በዳም ሆኖ አደባባይም ሳይሆን ልቡ ለእግዚአብሔር የተገኘ ሰው ነበረ። ዛሬ እግዚአብሔር በዚህ መንፈስ በኢየሱስ ስም ይሙላን። ክብር አደባባይ ላይ አይገኝም። ክብር ከእግዚአብሔር ጋር ነው። ክብር ጓዳም ይሁን ክብር በመጣልም ውስጥ ይሁን ያለው ከጌታ ጋር በመጣበቅ ነው። ወገኖቼ በአሁኑ ጊዜ አገልግሎት ራሱ በእግዚአብሔር ቤት ራሱ የምትሰሙት ነገር እጅግ በጣም የሚያሳዝን ነው። ሰዎች ለሰልፍ ግሎሪ መለኪያችን መድረክ የሆነበት ጊዜ ነው። እጅግ በጣም ግን እያለን ወንድሞቼና እህቶቼ ከነ ቤተ ክርስቲያን ዕቃዎቻችን ከኛ ጉጉት ጋራ እኛን ብቻችን እግዚአብሔር እንዳይተወን እሱ ይርዳን። አሜን 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 አሜን። ይርዳን። የምትጸልይ ቤተ ክርስቲያን፣ ቃሉን የምትናገር ቤተ ክርስቲያን፣
እሷ ከእግዚአብሔር ጋር ናት። ይሄንን እግዚአብሔር በዚህ ቤተክርስቲያን ይጠብቅላችሁ። አልነበረም በቦታው እነሱ ነበሩ፣ በደንብ ነው ተዘጋጅተው የሄዱት። እግዚአብሔር ግን ሄደና እሱን አገኘው። የትም ቦታ ብትሆኑ ልባችሁ ከጌታ ጋር ከሆነ ያገኛችኋል ጌታ። ሲመጣ ግን እግዚአብሔር የተባረከ ይሁን። ሌሎቹም በሙሉ እግዚአብሔር እንዲቀባ ላዘዘውም ሳሙኤልን አለፉ ይላል። ሁሉም አለፉ እና መጨረሻ ላይ ይሄን ያነሳውበት ምክንያት ምንድነው? አባትየውን ዞር አለና የቀረ ልጅ አለ ሆይ። የዳዊት ስም ማን መሰላችሁ? የቀረ ልጅ ነው። ሁሌ እንደተረሳ ነው። አባትየውም እንዳለ ታውቃላችሁ? አለኝ እንኳን ቢል ጥሩ ነበር። ለንግስና ነው ሰው የሚቀባው። ኮሌጅ ሄዷል ቢል ወይም እዚህ ቦታ እየተማረ ነው እየተዘጋጀ ነው ቢል ጥሩ። አንድ አለ ግን ከበጎች ጋር ነው አለ። ተስፋህን ቁረጥ አይነት ነው ለሳሙኤል። እሱ እንኳን የሚሆን አይደለም፣ ተስፋህን ቁረጥ ከበጎች ጋር ነው ያለው። ያ የእግዚአብሔር ሰው ግን በደንብ የተረዳ ሰው ነበርና እሱ ካልመጣ ፕሮግራሙ ያልቅም አለ። ዳኒም ቢሆን አዝማች እያዘመረን ይቆያል እንጂ ዳዊት ካልመጣ አያልቅም ፕሮግራሙ። እስቲ አሜን ወገኖቼ። ከጌታ ጋር ስንስማማ እኛ እስካልሄድን ድረስ አያልቅም ፕሮግራሙ። እናንተ ለተጠራችሁበት፣ እናንተን እግዚአብሔር ለሚፈልግበት፣ ለቤተሰባችሁ በረከት ልትሆኑ ይሆናል። እግዚአብሔር ለሀገር ሊፈልጋችሁ ይሆናል። ለአገልግሎት ሊፈልጋችሁ ይችላል። ወንድሞቼና እህቶቼ በጥቂቱ ባለንበት ብንታመን የእግዚአብሔር እጅ እኛ ጋር ይደርሳል። እሱ ካልመጣ ፕሮግራሙ አያልቅም። ዳዊት የሚጋፋ ሰው አይደለም። እኔን የሚል ሰው አይደለም። ተጠርቶ ነው የሚመጣው። ገና ሲመጣ ሲያዩ ቀይ መልከ መልካም አይኖቹም ያማሩ ነበር ይላል። ይዞ የመጣው ኮረጆውንና ወጭፉን ዱላውን አጎዛውን ለብሶ ነበር። ልክ ሲያዩ የእግዚአብሔር መንፈስ ሂድና እሱ ነው ቀባዋል። ክብር ለኢየሱስ ይሁን። ቀባው፣ ተቀባ። ከዚያ በኋላ ታውቃላችሁ ጎልያድን ዘረረውና ጣለው። አንደኛ ሳሙኤል ምዕራፍ 18 እንሄድና ጥቂት ነገሮችን ላሳያችሁ። ባይዘው ዳዊትን ወዲያውኑ ሳኦል በቃ ጎልያድን ከጣለው በኋላ በጣም ስለወደደው ለአባቱ አስፈቀደውና ዋይት ሃውስ እንዲሰራ አድርግልኛል። ዳዊት ደግሞ አረኔ በጎች አሉኝ በጎችን ነው የምጠብቀው ሲለው ኦኬ እንግዲያው ቀን ቀን በጎችን ጠብቅ፣ ማታ ማታ ደግሞ ቤተ መንግስት እየመጣ እዚህ እኛ ጋር አገልግላለሁ። የዛሬ 2 ወይም 3000 ምናምን ዓመት 2 ስራ መስራት ያስጀመረን ዳዊት ነው። ቀን እረኛ ነው፣ ማታ ደግሞ ቤተ መንግስት ምን እንደሚሰራ አላውቅም፣ ግን ልቡ በጣም ወደደው ንጉሱ። ይዘምርለታል፣ ከበሽታ ነፃ ይሆናል። በቃ ማታ ማታ ይምጣ ብቻ ነው። ዳዊትን ተመልከቱት። ጎልያድን ከጣለ በኋላ አነጋገረው ንጉሱ ጠርቶ። ምዕራፍ 18 ላይ ስትመለከቱ እንዲህ ይላል ቁጥር 1 ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች። ዮናታንም እንደ ነፍሱ ወደደው። ዮናታን ዳዊትን ምን አረገው? ዳላሶች በደንብ ንገሩኝ እንደገና። እንደ ነፍሱ ወደደው። ወደደው ብቻ አይደለም እንደ ነፍሱ ወደደው። ዮናታን አንድ ተራ ሰው አይደለም። የሳኦል የመጀመሪያው የእስራኤል ንጉስ የሳኦል ልጅ ወንድ ልጅ ነው። የሳኦል የንጉስ የወንድ ልጅ ማለት ደግሞ አልጋ ወራሽ ነው። ነገ ሳኦል ቢሞት በእስራኤል ላይ የሚነግሰው እሱ ነው። የሀገሪቱ አልጋ ወራሽ ሳኦል ማን ነው? ዳዊትን እንዲሁ ዝም ብሎ ተራ መውደድ አይደለም። ነፍሱ ታሰረች። እንደ ነፍሱ አድርጎ ወደደው። ዳዊት በቃ መወደድ ጀመረ። የተረሳ ከበግ ጋር የሚውል እረኛ አባቱ እንኳን የማያስታውሰው የቀረ ልጅ አለ የሚባለው ዳዊት ቤተ መንግስት ውስጥ ባልጋ ወራሽ መወደድ ጀመረ። እንደው መወደድ ብቻ አይደለም ነፍሱ ታሰረች ነው። ሲወጣ ሲገባ ዴቤት አለ። እሱ ካልመጣ አይበላም። ዴቤት አለ። ወዲያው ወረድ ስትሉ ቁጥር 16 ላይ ባይብላችሁን እዛው እንደያዛችሁ ቆዩልኝ። ምዕራፍ 18 ቁጥር 16 እንዲህ ይላል እግዚአብሔርም ከሱ ጋር ነበረ፣ ሳኦልም እጅግ ብልህ እንደሆነ አይቶ እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበረ እስራኤልና ይሁዳ ሁሉ ዳዊትን ምን አረጉ ይላል? ወደዱ። ዳዊትን ማን ወደደው? እስራኤል ወደደው። ዳዊትን አልጋ ወራሹ ዮናታን ወደደው። ነፍሱ ከሱ ጋር ተጣበቀች። አስተውሎ የሚያደርግ ከእግዚአብሔር እየሰማ በእነሱ መካከል የሚወጣና የሚገባ ስለነበረ ደግሞ እስራኤልና ይሁዳ አንዱ ብቻ እንዳይመስላችሁ፣ ኖርዘርንም ሳውዘርንም ኋላ መንግስት ሆኖ የተከፈሉት ማለት ነው። ሁለቱም ሀገር ዳዊትን ይወዱት ጀመር። የመወደድ ዘመን። ቤተ መንግስት ስትገቡ አልጋ ወራሽ ይወዳቸዋል። በሕዝብ ስትመላለሱ ሕዝብ ይወዳቸዋል። እርስ በርሳቸው የተጣሉት ይሁዳና እስራኤል እንኳን በዳዊት ጉዳይ ግን ይስማማሉ፣ ይወዱታል። እስቲ የመወደድ ዘመን በሉ።
መወደድ ጥግብ ባረገ መወደድ። በቃ ሲወጣ ሲገባ የሚሰማው የማን ስም ነው? ዳዊት ነው። አንድ ገጽ ቀጥሎ ወደዛ ቁጥር 20 ላይ ምዕራፍ 18 ቁጥር 20 የሳኦልም ልጅ ሴቷ ደግሞ ሜልኮል ዳዊትን ምን አረገች ይላል። ባይብል የያዛችሁ ሰዎች አንብቡልኝ። ወደደችው፣ ሴቷም ወደደችው። ጉድፈላ። ሳኦልም መጀመሪያ እንደመጣ በቃ ተናግሮ ሲጨርስ ወዶት ነበር። እዚሁ ይሁንልኝ አለ። ከዚያ በኋላ ዮናታን አልጋውራሽ ወደደው። ከዛ ይሁዳና እስራኤል ወደዱት። እዚህ ላይ ደግሞ ለማግባት በደረሰች ጊዜ የእሱ ታላቁ ልጅ የንጉሱ ታላቅ ልጅ እቺ ሜልኮል ነገስታት ሴት ልጆቻቸውን የሚድሩት ለማን እንደሆነ ታውቃላችሁ? ፖለቲካ ነው የሚሰሩባቸው። በድሮ ጊዜ በተለይ የሚያስፈራቸውን የሚያሰጋቸውን ነገ ለግዛቴ ያሰጋናል የሚሉትን አካባቢ ፈልገው ሴት ልጆቻቸውን ለሱ ይድራሉ። ይህች ሜልኮል ግን ማንን ወደደች? እረኛውን ዳዊትን፣ ሁለት ሥራ የሚሰራውን ዳዊትን፣ ቀን ቀን ከበጎች ጋር ማታ ቤተ መንግስት እየመጣ በገና የሚመታውን ዳዊትን ወደደችው። በቃ መወደድ ነው ወገኖቼ። የመሳካት ጊዜ፣ የመወደድ ጊዜ። ስትወጡ መወደድ፣ ስትገቡ መወደድ። አንድ ክፉ ነገር አትሰሙም ስለራሳችሁ። በቃ የተወደደ ሰው ዳዊት ዳዊት ዳዊት። እስራኤል ብትሄዱ ዳዊት፣ ደቡብ ይሁዳ ብትሄዱ ዳዊት፣ ቤተ መንግስት ብትሄዱ ዳዊት፣ በሕዝብ መካከል ብትመላለሱ ዳዊት ዳዊት። በቃ የመወደድ ዘመን ብቻ። ከዚህ በፊት ድል እግዚአብሔር ሰጥቶታል፣ ጎልያድን ጥሎታል። ከዛ በፊት ደግሞ በጎቹን የሚከታተሉበትን ጨካኝ የሆኑትን ጥርሳቸው ውስጥ የሚያስገቡትን አንበሳውን ድቡን የሚያስጥልበትን መንፈስ እግዚአብሔር ሰጥቶታል፣ አለማምዶታል። በቃ የመወደድ ዘመን ነበር ይሄ። ዳዊት በጺቅላግ ይሄን አይነት ጥፋት የገጠመው ዳዊት ህይወቱ የጀመረው እንግዲህ በመወደድ ነው ወገኖቼ። ቤተ መንግስት ከተወደዳችሁ፣ የንጉሱ ልጆች ከወደዷችሁ፣ አለቆች ከወደዷችሁ፣ ህዝቡ ከወደዳችሁ አለቀ እኮ በቃ። አስፓየር የምታረጉት እንኳን ይሄ ቢሆንልኝ ብላችሁ የምትመኙት እንኳን ሌላ ነገር እስከማይቀር ድረስ የመወደድና የመሳካት ዘመን አለ። እንደሱ አይነት ዘመን የመሳካት ዘመን። ቁጥር 30 ላይ ምዕራፍ እዚሁ 18 የፍልስጤማውያንም አለቆች ይወጡ ነበር። በወጡም ጊዜ ሁሉ ከሳኦል ባሪያዎች ሁሉ ይልቅ ዳዊት አስተውሎ ያደርግ ነበርና ስሙ እጅግ ተጠርቶ ነበር ይላል። ዳዊት ዳዊት ያልኳችሁ ለዚህ ነው። ስሙ እጅግ ተጠርቶ ነበር። ዴቭ 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 ዴቭ። በቃ በአገሩ ሁሉ ናኘ ስሙ፣ ተወደደ ወገኖቼ። ያው መወደድ በጣም ደስ የሚል ነገር። ጌታ ራሱ እንኳን ባልንጀሮቻችሁን እንደማን አድርጋችሁ ውደዱ ነው ያለ። ራስ መወደድ ኃጢአትም አይደለም ክፉም አይደለም። ሰዎችንም እንደዛው ይሁኑ እንጂ ያለው ጌታ ራስን መውደድ ተገቢ እንደሆነ እናውቃለን። ሰዎች በጣም ወደዱት፣ ፍቅር ጠግቦ ኖረ። ከዚያ በኋላ ግን ከዚያም በፊት ግን ትንሽ ቅድም አንብቤ የተውኩላችሁ ላይ ቁጥር 9 ላይ ጎልያድን ጥሎ በመጣ ጊዜ ወደ ከተማው ሲመለስ ጎልያድን ከጣለው በኋላ እህቶች መዝሙር አውጥተው ጠበቁ ይላል። የእህቶች ኳየር ማን እንደጻፈላቸው መዝሙሩን እኮ የሚገርም ነው። በዜማ ነው የሚለው፣ እንዳውም እየተቀባበሉ ይላል። ይሄ በፓርት ሃርመናይዝ እያደረጉ እየተቀባበሉ ነው የዘመሩት። መዝሙሩ ምን ይላል? ዳዊት እልፍ ገደለ፣ ሳኦል ግን ሺህ ገደለ የሚል ነው መዝሙሩ። ቁጥር ይኑሮ አይኑሮ አላውቅም፣ ግን አዝማቸው አይችልም። ምን ይላል ቁጥር 9 ላይ? ከዚያም ቀን ጀምሮ፣ ከመቼ ጀምሮ? ሳኦልም ምን አለ? ተቆጣ። ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት እልፍ ሰጡት፣ ለእኔ ግን ስንት ሰጡኝ? እስቲ እንደው ወገኖቼ እንደው ፈርተው ነው ንጉስ ብለው ነው እንጂ ሺስ ገሏል እንዴ? ሳኦል እንኳን 1000 አንድም ሰው አልገደለም። እዛ ድንኳን ውስጥ ታሞ ከርኩስ መንፈስ እየመጣ እያሰቃየው ነበረ። ዳዊት እንዳውም ችግሩን ሰምቶ እሱን ለማሳረፍ ነው። ምንድነው ህዝብ የተጨነቀው? ንጉስ ምን ሆኗል? ምንድነው አለ እና ነገሩት። ጎልያድን ለሚጥል እኮ ንጉሱ ቃል ገብቷል። ልጁን ይድርለታል፣ ከግብር ነፃ ያደርገዋል። ያሳረፈው ሰው ነው። ነገር ግን ከዚያ ቀን ጀምሮ ዳዊትን ንጉሱ ተመክቶ ተመለከተው ይላል። ወገኖቼ ኩዊክሊ እግዚአብሔር ድል ሰጥቷችሁ የምትሰሩትን ሁሉ አከናውኖላችሁ የነካችሁት ሁሉ ተባርኮ ነገሮቻችሁ በቃ እየሰመሩ እያለ ወዲያውኑ ፍቅር ጠግባችሁ ከዚህ በኋላ የምመኘው ሌላ ምንም የለም ብላችሁ ተሳክቶላችሁ ኢሚግሬሽን ሄድኩ ተሳካ። ፈቃድ ነበር የሚያስጨንቀኝ ተሳካ። የትዳር ነገር ነበር እግዚአብሔር ሰጠኝ።
የልጅ ነገር ነበር የሚያሳስበኝ። ባረከኝ እግዚአብሔር። በቃ በዚህም በመውጣትም በመግባትም እግዚአብሔር ይባርካል። ግን አንዳንድ ጊዜ በህይወታችን ወገኖቼ ኩዊክሊ እነዚህን ሁሉ በዜሮ የሚያባዛ ከባድ ነገር ዱብ ይላል። ዮናታን ቢወድ፣ ሜልኮል ብትወድ፣ ሳኦል ካዘነ፣ ሳኦል ከጠላ፣ ሳኦል ተመቅኝቶ ከተመለከተ ከባድ ነው። ከዚያች ዕለት ጀምሮ ሳኦል ምን አደረገው ይላል? ዳዊትን ማሳደድ ጀመረ። በጣም ስለፈራው እቺን ስሟት ቁጥር 22 ላይ ምዕራፍ 18 በጣም ፈርቶታል ሳኦል። ምክንያቱም አስተውሎ ነው የሚያደርገው። ጦርነት ብትልኩት በአንዲት ጠጠር ጃይንቱን የሚጥል ሰው ነው። በቃ በምን ፈራውና ምን ይላል ቁጥር 22 ላይ? ሳኦልም ባሪያዎቹን ምን አላቸው? እነሆ ንጉሥ እጅግ ወዶሃል፣ ባሪያዎቹም ሁሉ ወደውሃል። አሁንም ለንጉሥ አማች ሁን ብላችሁ በስውር ለዳዊት ምን በሉት አለ? ንገሩት ብሎ አዘዛቸው። ሳኦል ወደታል እንዴ? አልወደደው። ከዛ ቀን ጀምሮ ተመቅኝቶ ምን አለው ነው የሚለው ቃሉ። ተመቅኝቶ ተመለከተው። ግን ለሰዎች በኩል ምን ብለው እንዲነግሩት አደረገ? ሳኦል እኮ ምን ያረጋል? ይወዳል። እቺ ሪል ፍቅር አይደለችም፣ የኢሞጂ ፍቅር ናት። ቴክስት ላይ እቺ ላቭ እንትን የምታረጓታለች። እግዚአብሔር ከኢሞጂ ፍቅር ያውጣል። አሜን ነው ወይ? ምንም በቃ እሷን ለመላክ እንኳን አንቸገርም። ኢሞጂ አይ ላቭ ዩ ኢሞጂ ፍቅር ነው። ንገሩት ምናምን አለ። ግን በዚህ በኩል ከዚያ ቀን ጀምሮ የሚሰራውን ነገር ሁሉ ተመቅኝቶ እየተመለከተ ግን ኢምፕሬሽኑ ግን እንደሚወደው እንዲመስልለት አደረገ። ኤኒዌይስ እሱ ላይ ብዙ አናተኩርም። ዳዊት በዚህ ሁኔታ የኖረ ሰው ነው። ከዛ ቀን ጀምሮ ሳኦል ያሳድደው ጀመር። ያልሄደበት ምድረ በዳ፣ ያልገባበት ከተማ፣ ያልሄደበት መንደር የለም። ያሳድደው ነበረ። ተኝቶ ያገኘው ነበር። በድንገት ይደርስበት ነበር። በአንድ ቦታ ላይ ይገርማቸዋል። ንጉሱ በጣም ጨክኖ ይሄንን ሰውዬ ማጥፋት አለብኝ አለ። ዳዊት እንዳውም ሲጽፋ እንደ ምን ብሏል? በእኔና በሞት መካከል አንድ እርምጃ ብቻ ቀርቷል። በቃ አንድ እርምጃ ነው የቀረችው፣ አልቆልኛል እስኪል ድረስ ያሳድደው ነበር። ንጉስ ከተጣላችሁ ከባድ ነው። ከመንግስት ጋር መጣላት፣ ከመንግስት ጋር መደባደብ ከባድ ነው። በሞትና በእኔ መሃል አንድ እርምጃ ነበር የቀረችው። ሄዶ አሳዶት ድንገት ደረሰበት ይላል እግዚአብሔር ቃል። ብዙ ጊዜ ዳዊት ነው የደረሰበት። ተኝቶ አግኝቶ ልብስ ቆርጦበት ያውቃል። ጠላቶቹን አግኝቷቸው ባሳቻ ቦታ በመልካም መንገድ ሸኝቶ ያውቃል። በዚህ ቀን ግን ሳኦል ዳዊትን ደረሰበት። ወገኖቼ ሁሌ እንዳመለጥን ሁሌ እንደተሳካልን አንችልም። አንዳንዴ ይደርስብናል፣ አጥፊ ይደርስብናል። ላባ አሳዶ ያዕቆብን እንደደረሰበት 7 ቀን ተጉዞ እንደደረሰበት ሳኦልም ደግሞ ዳዊትን ደረሰበት። ምን ገና ደርሶ እሱን ሊመታው ሲል ወሬ የሚነግር ሰው መጣ ይላል እግዚአብሔር ቃል። አገርህን ፍልስጤማውያን ወረውታል። ይሄን አንድ ምስኪን ዳዊትን ከማሳደድ የሁል ጊዜ ጠላቶቼን ፍልስጤማውያን እናጠፋለሁ ብሎ ዳዊትን ከማሳደድ ተመለሰ ይላል። እግዚአብሔር ባይደርስልን ኖሮ፣ ከኛ ቀድሞ ጠላታችን ባያነጋግርልን ኖሮ። ወገኖቼ ስንት ጊዜ ነው ጠላት እኛን ሳያገኝ እግዚአብሔር የተገናኘው? እኛን ሳያገኝ የተገናኘው ጌታ ለዘላለም ብሩክ ይሁን። ላባ አሳዶ 7 ቀን ያን ምስኪን፣ ያን አንካሳ፣ ያን ደካማ አጥፍቶ ታሪኩን አበላሽቶ የዛለ ያዕቆብ የሚባል ቤቱን ዘግቶ ከወንድሙ ጋር ተጣልቶ ከቤቱ ወጥቶ ተንከራታች የሆነውን ያዕቆብ እያነከሰ የእግዚአብሔር መልአክ መጥቶት በቃ ዝም ብዬ ወደ አገሬ ልመለስ ብሎ የሚሄደውን ነገር ግን የይስሐቅ ልጅ የአብርሃም ልጅ ቃል ኪዳን ያለውን ያዕቆብን እግዚአብሔር አየና ያ ጉልበተኛ ላባ ያ ዘዴኛ ላባ ሄዶ ልክ ሊደርስበት ሲል በሌሊት እግዚአብሔር ተገለጠ ይላል። ባሪያዬን የአብርሃምን የይስሐቅን ልጅ ያዕቆብን እንዳትነካው ብሎ ገሰጸው። ወገኖቼ እኛን ሳይደርስብን እሱ ደርሶበት ገስጾ የመለሰልን ጠላታችንን እንዳይነካን በመንገድ ያቋረጠው ጌታ ለዘላለም ብሩክ ይሁን። ምስጋና ይገባዋል። ስሙ የተባረከ ይሁን። በእኛ አቅም በእኛ ጉልበት ቢሆን ኖሮ ብዙ ጊዜ ተይዘን ነበር ወገኖቼ። ግን እግዚአብሔር ስቴፕን ያደርጋል። ስለ ቃል ኪዳኑ ሲል በእኛ ላይ ስለተጠራው ስለ ኢየሱስ ክርስቶስ ስም ሲል ስንቶቻችሁ ናችሁ? እውነት ነው ጌታ ጣልቃ ባይገባ ኖሮ እዚህ አልኖርም ነበር የምትሉ እስኪ ስንት ናችሁ? እጃችሁን አሳዩ። ባይደርስልኝ ኖሮ የምትሉ አላችሁ ወይ? በዚህ እጃችሁ ለጌታ ክብር ስጡ። ባይደርስልኝ ኖሮ፣ ባይቀድምልኝ ኖሮ፣ ላባን ባይቀድመው ወገኖቼ፣ ሳኦልን ባይቀድመው፣ ወሬኛ ልኮ
ምልክት ሰጥቶ ያስመለጠን ጌታ ለዘላለም ስሙ የተባረከ ይሁን። ተመለሰና ፍልስጤማውያን ማሳደድ ጀመረ። እንዲህ እያለ መግቢያ መውጫ ስላጣ ዳዊት ባይዘው ብዙ ጊዜ ተቀብቷል። በወንድሞቹ ፊት ሳሙኤል ቀብቶታል። የስጋችን ቁራጭ ደማች ያጥንታችን ፍላጭ ነህ እኛም እንወድሃለን ብለው ቀብተውታል። በኬብሮንም ለመጨረሻ ጊዜ 3 ጊዜ ተቀብቷል። ግን ምን አለ? እግዚአብሔር ከቢፈልግ በበሽታ በወደደው መንገድ ሳኦልን ካላነሳ በቀባው ላይ እጄን አላነሳም። በዚያ ጊዜ በተለይ በነገስታት ሳኦል የመጀመሪያው ንጉስ ነው የእስራኤል ታውቃላችሁ። ዳዊት ግን በብሉይ ኪዳን የኖረ የአዲስ ኪዳን ሰው ስለሆነ ይቅርታን የሚያውቅ ምህረትን የሚያውቅ ሰው ስለነበረ ምንም ቅባት በእኔ ላይ ቢኖር ምንም ስም ይወጣልኝ ሰው በሆንም የእግዚአብሔርን ስርዓት አላፈርስም። ይሄ ወገኖች ለህይወታችን በጣም ኪ ነገር ነው። የትኛውም ያህል ቅባት ሊኖረን፣ የትኛውም ያህል ስም ሊኖረን፣ የትኛውም ያህል ራእይ ሊኖረን ይችላል። የእግዚአብሔርን ስርዓት ግን እንዳናፈርስ እግዚአብሔር ይጠብቀን። ብሳደድ ይሻለኛል፣ ከዋሻ ብሮጥ ይሻለኛል። እየተሳደደ ሳኦል እያሳደደው እሱም እያመለጠ ወገኖች የሚሄድበት አጣ፣ መሸሻ አጣ። እግዚአብሔር ሆይ ለምንድነው ከጩኸቴ የራከው? እኔ ስጮህ ስለምን አትሰማም እስኪል ድረስ መሄጃ አጣ። አንድ ጊዜ የሚያስጠጋው ሰው ስላጣ እኔ ምን አረጋለሁ እንደውም ከዚህ በኋላ አይ ዶንት ኬር ብቻዬን መሆን ሰልችቶኛል ብሎ ከማጋ ለማበር ፈለገ። ከዘላለም ጠላቶቹ ከፍልስጤማውያን ጋር ምዕራፍ 29 እንሂድ። ወደዛ እየተጠጋን ነው። ምዕራፍ 29 አንደኛ ሳሙኤል ምዕራፍ 29 ፍልስጤማውያን እስራኤልን ለመዋጋት ጭፍሮቻቸውን ሁሉ ወደ አፌቅ ሰበሰቡ ይላል ምዕራፍ 29 ላይ። ፍልስጤምን እንግዲህ ያባረረው ዋናቸው የሆነውን ጎልያድን ጥሎ ፍልስጤምን ለመጀመሪያ ጊዜ የዘረረ ያ ዳዊት ነው። ግን አሁን መግቢያ ስላጣ ወደ እስራኤል እንዳይመለስ ሳኦል በገባበት ሁሉ ያሳደደው ስለሆነ ከፍልስጤም ጋር መተባበር ፈለገ። አንዳንድ ጊዜ እግዚአብሔር ሲዘገይ፣ መልሳችን ሲዘገይ፣ እግዚአብሔር ፕሮሚስ ሰጥቶን እግዚአብሔር ለአንድ ነገር ኦርዴን አድርጎን በድል እንድንወጣ እግዚአብሔር ሊያሲዘን ሊያወርሰን የሚፈልገው ነገር እርግጥ እያለ ማስረጃው በውስጣችን እያለ እግዚአብሔር ግን ሲዘገይብን ከማይሆን ነገር ጋር እንተባበራለን። እግዚአብሔር እግሮቻችሁን ይጠብቅ። ምንም ቢሆን በሉና እጃችሁን አውጡ። ምንም ቢሆን ምንም በሉ እስቲ። ከፍልስጤም ጋር አልተባበረም፣ ወደ ፍልስጤም መንደር አልገባም በሉ እስቲ። አዎ መጠበቅ በጣም ሲያቀተን እንደሱ እናደርጋለን። የማይሆን ቦታ እንተባበራለን። የሚገርማችሁ ነገር ግን ያውቁብናል። ጴንጤ የትም ሄዶ አይሸውድም። አንድ ወንድም ደክሞ ትንሽ በእግዚአብሔርም በቃ ዲስአፖይንትድ ሆኖ ጮኛው ትታው ምናምን ተናደደና ቢራ መጠጣት ጀመረ። አታረጉም ዳላሶች ትመጣታለች እንጂ እሷ ቢራ መጠጣት ምናምን ጀምሯል። እና አንድ ወንድም ሰምቶ ይሄንን ሊያነጋግረው ሊመክረው ሊጸልይለት ሄደና አብረን እንሂድ ብሎ ይዞት ሄደ። እሱ ደግሞ አብሮት በመሆን በቃ አይደለም ፍቅሬን አሳየዋለሁ እኔ ድንበሬን አላልፍም ብሎ አብሮት ሄደ። እሱ ነው የሚመሰክረው። ሄደና በድፍረት ነው አለ ከኔ ፊት ቢራ አዘዛል። ቢራ አዘዘ። እኔም አምቦ ሃይን አዘዝኩ አለ። ቢራው ልክ ሲመጣ ምን ቢያደርግ ጥሩ ነው? አንገቱን ዝቅ አድርጎ ጌታ ሆይ ስለዚህ ቢራ ወገኖቼ ጴንጤ የእግዚአብሔርን እጅ የቀመሰ ሰው ፍልስጤም ራሱ አይቀበላችሁም። ግብጽ የእግዚአብሔር ቤት ይሻለኛል በሉ እስቲ። የእግዚአብሔር የምህረት ዙፋን ይሻለናል። አላውቀውም ብሎ ሲክድ እኮ እንዴ አነጋገርህ ይገልጣል። ጴንጤ ትታወቃለህ። አይቼው አላውቅም ይሄ የምትለውን ሰው አላውቅም አለ ጴጥሮስ። አነጋገር ይገልጣል እባክህ። ፍልስጤማውያንን ሄዶ ከእናንተ ጋር ሆኜ እስራኤልን ልዋጋላቸው። ምዕራፍ 29 በጣም ነው የሚገርመኝ። ቁጥር 3 ላይ የፍልስጤማውያንም አለቆች እሱ ልዋጋ ከእናንተ ጋር አለ። የፍልስጤማውያን አለቆች ግን እነዚህ ዕብራውያን ከሱ ጋር የነበሩትን ሰው ማለት ነው በዚህ ምን ያደርጋሉ አሉ። አንኩስም የፍልስጤማውያንን አለቆች ይህ የእስራኤል ንጉሥ የሳኦል ባሪያ ዳዊት አይደለምን? እርሱም በእነዚህ ቀኖች በእነዚህ ዓመታት ከኔ ጋር ነበረ። ወደ እኔም ከተጠጋበት ቀን ጀምሮ እስከ ዛሬ ድረስ ምንም አላገኘሁበትም። እስቲል ዛሬም ተወዳጅ ሰው ነው። እኔ ጋር ነው የኖረው አለ። አንኩስ ነው እንዲህ የሚለው ምንም ክፉ ነገር አላገኘሁበትም አላቸው። የፍልስጤማውያን አለቆች ግን ተቆጥተው ይህ ሰው ባስቀመጥከው ስፍራ ይቀመጥ ዘንድ ይመለስ፣ በሰልፍ ውስጥ ጠላት እንዳይሆነን ከኛ ጋር ወደ ሰልፍ አይውረድ፣ ከጌታው ከሳኦል ጋር በምን ይታረቃል?
የነዚህን ሰዎች ራስ በመቁረጥ አይደለምን? ወይስ ሴቶች ሳኦል ሺህ ገደለ ዳዊት እልፍ ገደለ ብለው በዘፈን የዘመሩለት ይህ ዳዊት አይደለምን አሉት። አንኩስም ዳዊትን ያለውን ስሙ ጠርቶ እንዲህ አለው፣ ሕያው እግዚአብሔርን አንተ ቅን ነህ፣ ከእኔም ጋር በጭፍራው በኩል መውጣትህና መግባትህ በፊቴ መልካም ነው። ወደ እኔም ከመጣህ ቀን ጀምሮ እስከ ዛሬ ድረስ አንዳች ክፋት አላገኘሁብህም። ዳዊት ያው ነው። ነገር ግን ትላለች። እስቲ ነገር ግን በሉ፣ ነገር ግን በሉ እስቲ። መልካም ሰው ነህ፣ ነገር ግን በአለቆች ዘንድ አልተወደድክም። ያ የመወደድ ዘመን አለፈና ሳኦልም ያሳደው ጀመር፣ ፍልስጤምም አለቆቹ ዳዊትን አልወደዱም። እኔ ያውቃለሁ ጥሩ ሰው ነህ፣ ቅን ሰው ነህ፣ ምንም ክፉ ነገር አላገኘሁብህም። አለቆች የፍልስጤም አለቆች ግን አልወደዱህምና ከኛ ጋር ወግነህ መዋጋት አትችልም አሉ። እግሮቹን ከጥፋት ከስህተት የጠበቀ እግዚአብሔር የተባረከ ይሁን። እኔ ዛሬ ጸሎቴ ወገኖቼ በእግዚአብሔር ላይ ጥያቄ አንስተን እግዚአብሔርን ጠይቀዋለሁ ለምን ብለን እግሮቻችን ወደ ፍልስጤም ወደ ግብጽ የሚመኙ እግዚአብሔር ከስህተት ያድነን። አስቀረው። አለቆቹ አልወደዱህም አለቆች። እዚህ ይልሃል ሳኦል ሲወድህ፣ ዮናታን ሲወድህ፣ ሜልኮል ስትወድህ፣ እስራኤል ሲወድህ፣ ይሁዳ ሲወድህ፣ አሁን ግን የፍልስጤም አለቆች አልወደዱ። ተመለሰ። የሚያደርገው ነገር ስላጣ በቃ ወደ ከተማችን ወደ ጺግላግ እንመለሳለንና አብረውት ያሉትን ሰዎች ይዞ ወደ ጺግላግ ተመለሰ። በቃ ምን አረጋለሁ? ሳኦል እያሳደደኝ ነው፣ መግቢያ መውጫ አጣሁ፣ ፍልስጤማውያን አልቀበለኝ ብለዋል። እግዚአብሔር የተናገረኝን እስኪፈጽምልኝ እዛው ከተማዬ ዝም ብዬ ከሁለት ሚስቶቼ ጋር እቀመጣለሁ። አትሊስት ሁለት ሚስት የሚለው ባይኖር እንዴት ደስ ይለኝ ነበር። አቢጊያ ብቻ ብትሆን አሪፍ፣ እንደው ለስብከትም አይመችም። እዛ ሁለቱ ሚስቶቹ ምናምን ሲል ትንሽ ቅር ይለኛል። ግን ኪዳኑ የተለያየ ነው። አይዟችሁ፣ አይፈቀድም ሁለት። ይሄን ታውቃላችሁ እናንተ። አስተር አሜን ብሏል። እናንተም አሜን በሉ እስቲ። አዎ አርፌ እቀመጣለሁ ብሎ ወደ ከተማው ሲመጣ ግን ቅድም በጸሎት ላይ ያለን ያነበብኩት ነገር ጠበቀው። እንግዲህ በዳዊት ውስጥ ሆነና እናንተ ተመልከቱ። የተወደደበት ቤተ መንግስት በሙሉ ተገልብጦ አሁን አባትየው ስለሚያሳድደው ሁሉም ሰው ትቶታል። ምድረ በዳ አጥቁሮት አክስሎት ተስፋ ብቻ ይዞ የእግዚአብሔርን የተስፋ ቃል ብቻ ይዞ ተቀብቶ እግዚአብሔር ለክብር እንደሚፈልገው አውቆ ተመስክሮለት፣ ነገር ግን የሚቀበለው አጥቶ ሳኦል ያሳድደዋል። ሁሉም ሰው ጠልቶታል። ፍልስጤማውያን እንኳን ከጠላት ጋር ላብር ቢል እንኳን እግዚአብሔር እኮ ሲመርጣችሁ እንደሱ ነው የሚያደርገው። ከጠላት ጋር እንኳን እንዳታብሩ እግራችሁን ይጠብቃል። ኢየሱስ ለዘላለም የተባረከ ይሁን። ቤቴ ዝም ብዬ እቀመጣለሁ ብሎ ሲመጣ በጣም የሚገርም ነው። ምዕራፍ 30 ቁጥር 1 ላይ እንዲህም ሆነ ዳዊትና ሰዎቹ የሚላቸው እነዚህ ኃያላን የሚባሉ ገና በምድረ በዳ ያለ ከብድር ሰልችቷቸው ከብድር አመልጠው ወደሱ የተሰበሰቡ ክፉ የሚባሉ ሰዎችን አሰልጥኖ ሜንቶር አድርጎ ኃያላን አድርጓቸዋል። ዳዊት የሚገርም የተቀባ ሰው ነው። እነዚህ ኃያላን አብረውት ነበሩ። የአክስቱ ልጆች የጽሩያ ልጆች አብረውት ነበሩ። በሶስተኛው ቀን ግን ወደ ጺግላግ በመጡ ጊዜ አማሌቃውያን በደቡብ ሀገርና በጺግላግ ላይ ዘምተው ነበር። ከተማውን ትቶ ሄዶ ማረፊያውን ትቶ ሄዶ ቤቱን ትቶ ሄዶ አማሌቃውያን ገብተው ከተማይቱን አቃጥለዋት አገኘ። እስቲ ወንድሞቼና እህቶቼ አሁን የዳዊት ቅዳሜ አይደለም ይሄ? የዳዊት ቅዳሜ ነው። መውጫም መግቢያም ስታጡ፣ ሁሉም በሮች ሲዘጉ፣ የነካችሁት ነገር ሁሉ ባልጠበቃችሁት መንገድ ሲዟዟር ሲገለባበት፣ ተስፋ ያደረጋችሁት ነገር ከእጃችሁ ሲወጣ ሲወድቅ፣ ህልም ነበረ ሞቷል፣ ራእይ ነበረ ሞቷል፣ ሩጫ ነበረ ተገቷል፣ ተስፋ አለ ተስፋ ብቻ ሆኖ ቀርቷል። ቤት እንኳን ብትመለሱ ያደባ ጠላት እግዚአብሔር ለዘላለም አጥፏቸው ብሎ ነበር። ስለ አማሌቅ አንድ ነገር እንድታውቁ ፈልጋለሁ። አንደኛ የኤሳው ዘር ናቸው። ለያዕቆብ የማይመለሱ ሰዎች ናቸው የኤሳው ዘር። በዘጸአት 17 ላይ ደግሞ እግዚአብሔር ምን ብሎ ነበረ ታስታውሳላችሁ? ኢያሱና አማሌቃውያን ከታች ሲዋጉ ሙሴ እጁን ወደ ላይ አድርጎ አሮንና ሆር ደግፈውት ድል ያደርግ ነበር። 24 ሰዓት ሙሉ በሰይፍ መቷቸው ይላል። ከዛ በኋላ ምን ሆነ? እሱም ዘጸአት 17:16
እጁን በእግዚአብሔር ዙፋን ላይ ስለጫነ ይለዋል አማሌቅን ማለት ነው። የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን ብሎ ረገመው። ያን ጊዜ ዞር ብሎ ሐውልት አስቀመጠና የዛን ሐውልት ስም ያህዌህ ንሲ አለው። ያህዌህ ንሲ የተባለው አማሌቅን እግዚአብሔር ስላስወገደና ለዘላለም እስከ ልጅ ልጅ ድረስ እመታዋለሁ በእግዚአብሔር ዙፋን ላይ እጁን የጫነ ነው። እግዚአብሔር አጥፉት ብሎ ነበር። ለሳኦል አጥፋ ብሎት ነበር። እግዚአብሔር አጥፉ ሲለን ያላጠፋነው ጠላት ጊዜ ጠብቆ ይመጣል። አጥፉ ሲለን ያላጠፋነው ልማድ ጊዜ ጠብቆ ያጠፋናል። አጥፉት አስወግዱት ሲለን ያላስወገድነው የራራንለት ነገር ጊዜ ጠብቆ ይመጣል። ዳዊት ከሰዎቹ ጋር መውጣቱን አውቆ የሚኖርበትን ከተማ ለማቃጠል አማሌቃውያን መጡ። አንደኛ ሳሙኤል ምዕራፍ 15 ላይ ፈጽመህ አጥፋው አማሌቅን ነበር ያለው ጌታ። ወገኖቼ ዳዊትን ያለበትን ሁኔታ ተመልከቱ። ወደ ውጭ እንዳይወጣ የሚቀበለው የለም። የራሱ ከተማ ግን ሲመጣ አመድ ሆናለች። ትላንት የገነቧት ትላንት ያማረባት መጠለያ ትሆናለች ያሏት ከተማ ያቺ ጽግላግ አመድ ሆናለች። በእሳት አቃጥለዋት ቤቱ አመድ ሆኗል። ሚስቶቹ ሄደዋል። ልጆቹን አንድም ሳይገሉ ይላል፣ አንድም ሳይገሉ ሁሉንም ማርከው ይዘዋቸው ሄደዋል አማሌቃውያን። የት ላይ ነው የሚያርፈው ይሄ ሰው? በእንዲህ አይነት ሁኔታ ያላችሁ ሰዎች አላችሁ። ይሄን እያሰበ ሁሉም ሰው ማልቀስ ጀመረና ከለቅሷቸው ብዛት ማልቀስ እስኪያቅታቸው ድረስ አለቀሱ። ምንድነው የምናደርገው? በቃ ሰማይ ናስ ምድር ብረት ሆነ። በዛ ጊዜ ያልጠበቀው አንድ ትልቅ ከባድ ነገር ሆነበት። አብረውት የነበሩት ሰዎች ምን አሉት? አንተ ነህ ልጆቻችንንም ሚስቶቻችንንም። ሳኦል ቢያሳድዳችሁ አንድ ነገር ነው። ፍልስጤማውያን አንቀበልም ቢሏችሁ አንድ ነገር ነው። አብረዋችሁ ያሉ አንተ የእስራኤል መብራት ነህ እንዳትጠፋብን ጦርነት አትግባ እኛ ባንተ ቦታ እንዋጋለን ያሉት ትላንትና የቤተልሔም ውሃ አማረኝ ሲል አንተ እዚሁ ቁጭ በል ፍልስጤማውያንን ጥሰን አልፈን ሄደን ከቤተልሔም ውሃ እናመጣለን ብለው ያን ያህል በፍልስጤም መካከል ቆርጠው ሄደው ውሃ ቀድተው ያመጡለት አንተ ምንም እንድትሆን አንፈልግም ያሉት እነዛ ሰዎች ዛሬ ግን ተነሱና ሚስቶቻችንም ልጆቻችንም ተማርከው የሄዱት ከተማችንም የተቃጠለው ባንተ ምክንያት ነውና ህዝቡ ሁሉ ሊወግሩት ተናገሩ። በቃ እንወግራለን። ወገኖቼ ዳዊት ወዴት ነው የሚሄደው? አቢግያን እንኳን ሄዶ እንዲህ ሆነ እኮ አብረውኝ ያሉትም ሰዎች እኮ ተጣሉኝ እንዳይላት እንኳን አቢግያም የለችም ተማርካ ሄዳለች። ወዴት ነው የሚሄደው? ወገራ እንደዚህ ነው። ተንበርከኩ ትባላላችሁ። አካን የተወገረው እንደዚህ ነው። እስጢፋኖስም የተወገረው እንደዚህ ነው። በአይሁዳውያን ዘንድ ወገራ እንደዚህ ነው። በዛ ዘመን ትንበረከካላችሁ። የሚወግሯችሁ ሰዎች ዙሪያውን ይቆማሉ። ማምለጥ አትችሉ። ቀና ስትሉ የምታዩት ድንጋይ ለመጣል የተዘጋጀ እጅ ብቻ ነው። ከኋላ ታሪኩን አስቡ። ሁሉን ነገር ዘግቶ የመጣ ሰው ነው። የለኝም መመለስ አልችልም። እዚያ ዳዊት ውስጥ ግን ምን አለ? በእስራኤል ላይ ንጉሥ ትሆናለህ። አሜን በሉ ባካችሁ። ያ ቅባት አለ። ያ የተስፋ ቃል አለ። ያ የሚጠበቅ ነገር አለ። አሁን ግን እኔ የማውቀው ይሄ ቃል ነው። ይሄ ተስፋ ነው። አሁን ግን እየሆነ ያለው ከተማዬ ተቃጥላ ሚስቶቼና ልጆቼ ተማርከው አሉኝ የምላቸው ሰዎች ሊወግሩኝ ድንጋዩን አንስተው ቀና ስል የሚታየኝ ያ ድንጋይ ብቻ ነው። ቀና ስል ሰማይ እንኳን አይታየኝም። እኔ ላይ ለመውደቅ እንዲህ የተንጠለጠለ ድንጋይ ነው የሚታየኝ። ለመተርጎም ከባድ ነው። ዳዊት እጅግ ተጨነቀ ይልና ዳዊት ግን ይላል። እስኪ ዳዊት ግን በሉ። ዛሬ ግን አለ። በኢየሱስ ክርስቶስ ስም ግን አለ። ሰማይ ተደፍኗል፣ ግን አለ። ምድር ብረት ሆናለች፣ ግን አለ። ያለፈ ታሪካችን የማንወደው ነው፣ ግን አለ። እግዚአብሔር አዲስ ምዕራፍ የሚከፍት ክብር ለኢየሱስ ይሁን። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ሃሌሉያ። የመውጫውን መንገድ ላሳያችሁ ነው። ዛሬ እግዚአብሔር ቃል ይናገራችኋል። የትኛውም ከበባ ይኖር፣ የትኛውም የጀመራችሁት ነገር ይበላሽ፣ መውጫ አታግኙ፣ መስኮቱም በሩም ይዘጋ። የማይዘጋ አንድ ትልቅ ነገር ግን አለ። የእግዚአብሔር እጅ ተዘርግታ ትኖራለች። ምህረቱ ከኛ ጋር ለዘላለም አለች። ተራምዳችሁ መሮጥ አትችሉም፣ ተከባችኋል። ተዋግታችሁ መሄድ አትችሉም፣ እጃችሁ ላይ መሳሪያ የለም። ቤቴ ሄጄ ልረፍ አትሉም፣ ተቃጥሏል። ላማክር ሚስቴን የለም።
ምንም ነገር በሌለበት ጊዜ ዛሬ ግን የእግዚአብሔር ቃል ይናገራቸዋል። ሁል ጊዜ በቦታው ያለውን ተናግሮ የማይተወውን ወደ ኋላ የማይለውን ሁል ጊዜ ከናንተ ጋር ያለውን ጌታን አስቡ በኢየሱስ ስም። ዛሬ አስቦ ማምለጥ ይሆነልን። ዳዊት ልቡን በእግዚአብሔር አበረታ። ልብ አይታይም፣ ቆሞ አልተንፈራገጠም። ውስጡን ልቡን ግን አበረታ። ምን ማለት ነው? ሶስት ነገር ነግራችኋለሁ። ዳዊት ምን አስቦ ነው የበረታው? በጣም ግልጽ ነገር ነው። የመጀመሪያው ነገር ማድረግ ያለባችሁ በዚህ ሁኔታ ስትገቡ ያለፈውን ተአምራት ያደረገላችሁን እግዚአብሔርን ማሰብ ነው። እስከ ዛሬ ረድቶኛል፣ ዛሬ እዚህ ላይ አይተወኝም። እግዚአብሔር እስከ ዛሬ ረድቶኛል የምትሉ ሰዎች ለጌታ ክብር እንድትሰጡ ጋብዛችኋለሁ። እስከ ዛሬ ረድቶኛል። ክብር ለኢየሱስ ይሁን። ወገኖቼ እኔና እናንተ የእግዚአብሔር ምልክቶች ነን። እኔና እናንተ የእግዚአብሔር አሻራዎች ነን። ወድቀናል፣ ፔን ነበረን፣ ተሰናክለናል፣ አቅቶናል፣ እጃችን ላይ ሞቷል። ብዙ ነገር ተጨናግፎ ያውቃል። አንድ ነገር ግን ዛሬ ልነግራችሁ ፈልጋለሁ። እዚህ የደረስኩት ግን እሱ ስለረዳኝ ብቻ ነው። እዚህ ያለሁት ግን እሱ ስላገዘኝ ብቻ ነው። ክብር 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 ለእርሱ ይሁን። አብድ ነበረ፣ አእምሮዬን እለቅ ነበረ፣ ሁሉ ነገር ተወው ነበረ፣ እስር ቤት ገባ ነበር። የብዙዎች ታሪክ ይሄ ነው። እስከ ዛሬ ድረስ ረድቶናል። አቤኔዘር ሃሌሉያ። ወገኖቼ ጠላት ይስማ፣ እግዚአብሔር ረድቶኛል። ጠላት ይስማ፣ እግዚአብሔር አድኖኛል። ጠላት ይስማ፣ እግዚአብሔር ደርሶልኛል። ያለፈውን ተአምራት አትርሱ ይላቸዋል ዳዊት በመዝሙሩ ላይ። እስራኤላውያን ፈጥነው የጌታን ተአምራት ረሱ ይላል። በልብ ማምለጥ ትፈልጋላችሁ? ከተከበባችሁበት ነገር መጀመሪያ የሚያመልጠው ልባችሁ ነው። ልብ ነው የሚያመልጠው። እምቢ ወደ ኋላ ደስ የማይል ታሪክ አለ። አዎ። የሚሄድበት ቦታ የለም። አዎ። የራስ የምላቸው ሰዎች ሊወግሩኝ ተዘጋጅተዋል። አዎ። ነገር ግን አመልጣለሁ። እምቢ። እዚህ ቢከበኝም የሚወግረኝ ነገር ውስጤ ግን የማይከበብ እግዚአብሔር አለ። አረ ባካችሁ በትልቅ ድምፅ አሜን በሉ። ንብ ማርን እንደሚከበቡኝ አለ መዝሙረ ዳዊት 50 ላይ። ንብ ማርን እንደሚከበቡኝ፣ ጭራሮ በእሳት እንደሚጠፋ ጠፋ። እግዚአብሔር የከበቡንን ይበትናል። በኢየሱስ ስም የተከበባችሁበት ነገር ይበተን በጌታ በኢየሱስ ስም። እሺ እንዳትሉ፣ እጅ እንዳትሰጡ። እያያችሁት ወጋሪውን፣ እያያችሁት የተዘጋውን፣ እያያችሁት የተበላሸውን ከኋላ ከተበላሸው ነገር ይልቅ የረዳኝ እርዳታው ይበልጣል፣ ውለታው ይበልጣል። ክብር ለሱ ይሁን። እስከ ዛሬ ድረስ እግዚአብሔር ረድቶናል። አንበሳና ደቦል ያስጣለኝ እሱ ነው። ሄጄ ተከላክዬ እኮ አይደለም ያስጣልኳቸው። ገብቶ ጥርስ ውስጥ ከገባ በኋላ እኮ ነው መንጋጋው እንደዚህ ቆልምሜ የማወጣው። በትንሽ ልጅ እጅ አይደለም ከአንበሳና ከደቦል አፍ፣ ከዛ ከድብ አፍ ውስጥ ያቺ ጠቦት ይወጣችሁ። እኔ ምልክት ሆኜ ሄጃለሁ፣ እሱ ግን ድል ሲሰጠኝ ያውቃለሁ። እኔ በታማኝነት ቆም ያለው እረኛ ሆኜ፣ እግዚአብሔር ግን የማልችለውን ሲያስችለኝ አይቻለሁ። ወገኖች እግዚአብሔር ባይረዳን ኖሮ አንዳንዶቻችን አብደን ነበር ከደረሱብን ከባድ ነገሮች የተነሳ አእምሯችን ለቆ መልቀቅ ነበረበት። ይሄኛውን ስትሉ እሱ ሳያልቅ ይሄኛው ሳያልቅ ይሄኛው። አንዳንድ ጊዜ ችግሮች ራሳቸው፣ ቻሌንጆች ራሳቸው ፊሽካ ተነፍቶላቸው በአንድ ላይ ተጠራርተው ወደኛ የመጡ እስኪመስል ድረስ። ዮርዳኖስ የሚሞላው አሉ ድሮ በገባር ወንዞቹ ነው አሉ እንጂ ትንሽ ነው ዮርዳኖስ። እነ ፓስተር ታውቁታላችሁ። በተለይ በበጋ ወራት፣ በመከር ወራት ከሄዳችሁ በበጋ ወራት በጣም ትንሽ ወንዝ ነው፣ ግን በመከር ወራት ኃይለኛ ይሆናል። ለምን? ገባሮቹ ስለሚሰጡት ማለት ነው። ልክ እንደ አባይ እንደሌላው ወንዝ ገባሮቹ ተባብረው ግን ትልቅ ይሆናሉ። እስራኤላውያን ሊሻገሩ ሲሉ ገባሮች በሙሉ አቀበሉትና ተባብረው ትልቅ ወንዝ ሆነ ዮርዳኖስ። መሻገሪያችሁ ሲደርስ የማይመጣ ገባር ጅረት የለም። በፊሽካ ተጠራርቶ እናንተ ፊት ይፈሳል። ለእግዚአብሔር የክንድ መሞከሪያ ይሆናል። እስኪ በትልቅ ድምፅ አሜን። ካህኑን ታቦቱን የያዘውን ግባበት ነው ያለው። ሲገባበት እንደ ግድግዳ ሆኖ ቆመ። ክብር ለኢየሱስ ይሁን። የረዳኝ ጌታ ነው፣ ያቆመኝ ጌታ ነው። እንደሱ ባይሆን ኖሮ ከደረሰብኝ ነገር የተነሳ ገና ድሮ አእምሮዬ ለቆ፣ ገና ድሮ ትዳሬ ተበትኖ፣ ገና ድሮ ቤቴ ፈርሶ፣ ገና ድሮ አገልግሎት ትቼ
ፎጣዬን ጥዬ ከዚህ በኋላ ይቅር ብዬ ገና ድሮ ነበር የሚሆነው። እስከ ዛሬ ድረስ እግዚአብሔር ረድቶኛል። እዛች ቁጭ አለና ረድቶኛል። ጎልያድን የጣለው እሱ አይደለም? አንበሳና ድቡን ያስጣለኝ እሱ አይደለም? በቤተ መንግስት እንድወደድ አልጋ ወራሽ እንዲወደኝ ሴት ልጇ እንድትወደኝ ሙሉ እስራኤል እንዲወደኝ ያደረገ እሱ አይደለም? ዛሬ የፍልስጤም አለቆች ባይወዱኝ ትላንት እኮ አገር ሁሉ ወዶኛል። ትላንት ያስወደደኝ፣ ትላንት የረዳኝ፣ ትላንት ክፉውን ያስጣለኝ እግዚአብሔር ዛሬም አለ። መልእክቴ ዛሬ አንዱ እሱ ነው ወገኖቼ። ምንም ብትሆኑ የእግዚአብሔርን ያለፈውን መልካምነት አትርሱ። አሜን ነው። አይለወጥም እሱ ወገኖቼ። እሱ ደግ ጌታ ነው። ጴጥሮስ መልእክት ላይ ምን የሚል ቃል አለ? የእርሱን በጎነት ለመናገር የተመረጠ ትውልድ ነው። የኛ ስራ ዝርዝር ምን እንደሆነ ታውቃላችሁ? ቋሚ ስራዬ ፋየር ሊደረግ ይችላል፣ ፌደራል ገቨርንመንት ሊያባረኝ ይችላል ከስራ፣ ካምፓኒ ሊዘጋ ይችላል፣ ቢዝነስ ሊከስር ይችላል። የማይከስር ቋሚ ስራ አለኝ፣ የሱን በጎነት መናገር። እስቲ የሱን በጎነት እናገራለሁ በሉና አውጁ። አረ ዳላሶች ፕሊዝ ከፍ አድርጉና ተናገሩ። you have to mean it ወገኖቼ። የሚነገር ነገር አላችሁ ስለ እግዚአብሔር በጎነት። የሱን በጎነት እንድትናገሩ የተመረጠ ትውልድ ናችሁ። ለሌሎች ያልሆኑ ነገሮች ለኛ ሆነውልናል። አንዱንም ነገር ፎር ግራንትድ አንወስደው። ሕይወትን የሰጠን ጌታ፣ በር የከፈተልን ጌታ፣ ታመን የፈወሰን ጌታ፣ ወድቀን ያነሳን ጌታ፣ ደክመን ያበረታን ጌታ ዛሬም አይለወጥም። ያለፈውን ተአምራቱን እናገራለሁ እኔ። ሰይጣን ይስማ እስቲ አንድ ጊዜ እናውጅ። እኔ በሉ እስትንፋሴ እስካለ ድረስ በሉ የጌታን በጎነት የእግዚአብሔርን መልካምነት አስባለሁ ደግሞ ማውጃለሁ በሉ እስቲ። ያኔ ጠላትን አመለጣችሁት። ሰይጣን እኮ እዛ አካባቢ ሆኖ እኮ እንትን ያረጋል፣ ያያል። ይሄ ሰው እያመለጠኝ ይላል። የፈለገው የነበረው ምንድነው? ዳዊት አይ ቅባት አይ ፕሮሚስ ለካ ለዝቹው ነው ብሎ እዛችሁ እሱም እንደሱ ቢሆን እኮ ይወገር ነበር። አንድ ነገር ላረጋግጥላችሁ፣ እስከዛሬ ረድቶ ያመጣችሁ ጌታ እዚህ አይተዋችሁ። እመኑኝ አይተዋችሁም ጌታ እዚህ ላይ። እስከዛሬ የረዳሽ ጌታ እዚህ ሊተውሽ አይደለም። እስከዛሬ ያመጣህ እግዚአብሔር እዚህ ሊተውህ አይደለም። ልቡን በአምላኩ አበረታ፣ ያለፈውን አሰበ። ቶሎ ልጨርስ። ሁለተኛ ወደፊት ያለውን ተስፋውንም አሰበ። እግዚአብሔር የተስፋ አምላክ ነው። እግዚአብሔር የነገ አምላክ ነው። አሜን አሜን አሜን። አረ አሜን አሜን አሜን። አሁን እኮ ምን እያልኳችሁ እንደሆነ ታውቃላችሁ? በቃ ዜሮ ላይ ገብታችሁ የለ ሴልፎን 0% ሲላል አይደለ? በቃ ዜሮ እኮ ይሆናል። ዜሮ ሆነ ማለት ግን አይጣልም ሴልፎን። ዋን ሲምፕል ቲንግ ነው የምታረጉት፣ ወስዳችሁ ከሶርሱ ጋር ማገናኘት። አሜን በሉ። አረ አሜን በሉ። ወጋሪው እዚህ ቆሞ ታሪክ ተበላሽቶ ሁሉ ነገር ሞቶ አንድ ነገር ግን አረጋለሁ። ሁል ጊዜ በህያውነት የሚያስኬደኝ ጌታ የኔ ሶርስ እሱ ነው። ሄጄ ከሱ ጋር አገናኛለሁ። ዜሮ ባንዴ ነው ተሽከርክሮ መቶ እንዲሆን። ሱፐር ቻርጀር ነው እንደውም እሱ። ይሄ ሌሊቱን ሙሉ የሚወስደው እንዳይመስላችሁ። ብቻ እሱን አስበው እንጂ ባንዴ መቶ ነው። አሜን አሜን አሜን። ዝም ብላችሁ ብቻ ከጌታ ጋር ተያያዙ። እሱን አስቡት። ተከባችሁም ጌታን አስቡት፣ ታመልጣላችሁ። የወደፊቱን አሰበ ዳዊት፣ ምክንያቱም ተስፋ የተገባለት ሰው ነው። እግዚአብሔር ተናግሮታል። ጠላት ባንተ አይጠቀምም፣ የአመፃ ልጅ ክፉን አያደርግብህም፣ ቀብቻለሁ መርጫለሁ ብሎታል። እግዚአብሔር አንዳንዶቻችን ለቤተሰባችን መድኃኒት አድርጎ ቀድሞ ልኮ ወደዚህ ምድር መፍትሄ አድርጎ፣ ነገር ግን ከደረሰባችሁ ብዙ ነገር የተነሳ ሁሉን የተዋችሁ ተስፋ የቆረጣችሁ ዛሬ ጌታ እንደገና ህልማችሁን ሕያው ያደርገዋል። አሜን ያደርገዋል። በኢየሱስ ስም ያደርገዋል። ይሄ የትንሣኤ ጌታ ታሪክ ብቻ አይደለም፣ ዛሬም ይሰራል ነው የምላችሁ። ያደርገዋል። የወደፊታችሁን አስቡ። ገና እግዚአብሔር የሚሰራው ነገር አለ። ሃሌሉያ ሃሌሉያ ሃሌሉያ። ለመበርታት፣ ለመበረታታት፣ ለማምለጥ ወደ ሰው አትሂዱ፣ ወደ ማንም አትሂዱ ወገኖች። የመጀመሪያ እርምጃችሁ ልባችሁን በጌታ ማበርታት ነው። ታሪክ ያለኝ ሰው ነኝ በሉት ሰይጣን። የረዳኝ ሰው ነኝ እኮ ነኝ፣ ያገዘኝ ሰው ነኝ እኮ ነኝ። ከየት እንዳነሳኝ ላስታውስ በሉና አስታውሱት። ጠላት የወደፊታችሁን ማስቡ። እግዚአብሔር ተናግሮ የሚፈጽም አምላክ ነው። ራእይ የሚሰጥ አምላክ ነው። ዳዊትን ያበረታው ይሄ ነው።
ገና ያ ጌታ የተናገረኝ ነገር አለ አይደል እንዴ? ገና እስራኤልን ትመራለህ። ባይዘዌ የዳዊት ፕሮሚስ ለማንም ሰው ያልተሰጠ ፕሮሚስ ነው። ኢሳይያስ መጽሐፍ ላይ ምዕራፍ 7-9 ላይ በዳዊት መንግስትና ዙፋንና መንግስት ላይ ያጸናውና ይደግፈው ዘንድ ብሎ ለዘላለም እንደሆነ ይናገራል። ኢየሱስ ከሱ ዘር ስለሆነ የመጣው ያ የዳዊት ዙፋን የሚባለው ቋሚ ነው። አሁን እነ ቤንጃሚን ናታንያሁ ጠቅላይ ሚኒስትር ሆኖም ብታዩ የሱ ይመረጣል፣ ይጠፋል። በእስራኤል ላይ ግን ንጉስ ጌታ ብቻ ነው። ያ ዙፋን ያ ሄሪቴጅ የጀመረው ከዳዊት ነው። ያን ያህል ነው እግዚአብሔር ያከበረው። በቃ ዘመን የሚሻገር ከዳዊት ስርና ዘር ነው ያለው ራእይም ላይ ስለ ኢየሱስ ሲናገር። አስገራሚ ነው። ይሄንን ሁሉ ፕሮሚስ ይዞ የከበበው ያህል ይከበኛል፣ የቱንም ያህል በር ይዘጋል፣ የቱንም ያህል ነገር ይለዋወጣል እንጂ የማይለወጥ ጌታ ቃሉን ይፈጽማል። ሃሌሉያ! አረ አሜን፣ ሃሌሉያ! ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ማጋ ነው እየተነጋገረ ያለው ዳዊት? ከነፍሱ ጋር ነው። ይሄን ለምዷል። ከነፍሱ ጋር ተመካክሮ ማምለጥ ለምዷል ዳዊት። ንገሩ ለነፍሳችሁ። ከዚህ ብቻ አትጠብቁ፣ ከሰው ብቻ አትጠብቁ ወገኖቼ። ተነጋገሩ፣ በእንቅልፋችሁ በቤታችሁ ተነጋገሩ፣ ለነፍሳችሁ ንገሯት። ትላንት የረዳኝ ጌታ ዛሬም ሕያው ነው በሏት። የእግዚአብሔር ልጅ የእግዚአብሔር ስም ለዘላለም የተባረከ ይሁን። አሜን፣ አሜን፣ አሜን። ዳዊት እንደሱ አደረገና በልቡ አመለጣቸው። ዝርዝር ታሪኩን አልነገሩንም። እነዛ ሰዎች ድንጋዩን ምን እንዳረጉትም አላውቅም። ግን ቀና አለና አንድ ነገር መናገር ጀመረ። ሶስተኛው ነገር እሱ ነው። ኤፉዱን አምጡልኛል። እንዴ እኛ እኮ ልንወግር ነው የተሰለፍነው። ማዘዝ ጀመረ። እነዛ የተቆጡበትን የኔ የሚላቸውን ሰዎች ማዘዝ ጀመረ። ኤፉዱን አምጡልኛል። ዱዚስ ወንድሞቼ እናቶቼ፣ ሶስተኛ ያለፈውን አስቡ፣ የሚመጣውን አስቡ። ሶስተኛ ግን የጌታን ምሪት ጠይቁ። ኤፉድ እግዚአብሔር ኮሙኒኬት የሚያደርግበት ለካህኑ የተሰጠ ጨርቅ ነበር። ስለ ህዝብ ጉዳይ ስትጸልይ እሱን አድርገህ ጸልይ። አንዳንድ ሰዎች አሁን የእስራኤል ጋርሜንት አድርገው ሲጸልዩ አይታችሁ ታውቃላችሁ። ማሰብ ያንን ነው። ሁለተኛ ግን የጌታን ጋይዳንስ፣ አንደኛ በጸሎት፣ ሁለተኛ በእግዚአብሔር ቃል ምሪት ጠይቁ። እግዚአብሔር መርቶት የሚወድቅ ሰውን ያላውቅ። ሃሌሉያ! አረ አሜን፣ አሜን። እግዚአብሔር መርቶት ሞቶ የሚቀር የለም። ነገርሽ ይነሳል። ሃሌሉያ! እግዚአብሔር ተናግሮት ሞቶ የሚቀር የለም። በጊዜ ካልኩሌሽን የማይሳሳት እግዚአብሔር ኤፉዱን አመጣ። ከዛ ምን አለ? ጋይዳንስ ነው የጠየቀው። ልከተላቸው ወይንስ እንዴት ነው ብሎ እግዚአብሔርን ጠየቀ። አንድም ሳይገሉ ማርከው ነበር ይዘው የሄዱትና ልከተል ወይስ ድካም ብቻ ነው አለ። እግዚአብሔር ተከተላቸው አለ። 3 ቀን መንገድ ተከተላቸውና ምን ሲያረጉ አገኛቸው ይላል መሰላችሁ? በጣም ደስ ይለኛል። በዓል አድርገው ይላል በልተው ጠጥተው ሰክረው ማለት ነው። እየደነሱ እየተጫወቱ ተበትነው ተዘናግተው አገኛቸው። በካልኩሌሽን የማይሳሳት እግዚአብሔር ያገጣጥመናል። አሜን፣ ያገጣጥመናል። ያው የምትጸልዩት ጾም ጸሎት የምትይዙት ነገር በአይን ለጊዜው የሚታያችሁ ነገር ላይኖር ይችላል። በእግዚአብሔር ዘንድ ግን ስራ ተሰርቷል። ሰሞኑን እንኳን ፊቱን ስትፈልጉ ብዙ ስራ ተሰርቷል። አሜን፣ አሜን፣ አሜን። ተዘናግቶ ያለን ጠላት አፈር ድሜ ተበትነው ያ ሁሉ ሰው ያ ሁሉ ሰራዊት ተዘጋጅቶ የመጣ አማሌቃዊ ትንሽ ሰዎችን ይዞ ነው ዳዊት ሄደው፣ ግን አመቻችቶ ጠበቀው እግዚአብሔር። ጌዲዮን እንዴት አድርጌ ነው የምችላቸው? እንደ ሚሊዮን እኮ ናቸው፣ እንዳንበጣ እኮ ናቸው፣ መተው እኮ አንዴ ይወሩናል ሲለው እግዚአብሔር ምን አለው? ጌዲዮን አንተ ጽኑ ኃያል ሰው ነህ፣ ተስፋ የተሰጠ ሰው ነህ፣ እንደ አንድ ሰው አድርገህ ትመታቸዋለህ። ሚሊዮን ሆነው ቢመጡ ሚሊዮን ጥይት አታባክንም፣ ሰበስብልና በአንድ ጥይት ነው የምትጨርሳቸው። ወንድሞች እናቶች፣ የችግራችንን ትልቅነት ያህል ድላችን እንደሱ አይደለም። ድላችን ብዙ ሳንደክም እግዚአብሔር ብዙ ያስኬደናል። አመቻችቶ ሰክረው ጠግበው ተበትነው አገኛቸው። እስከ መጨረሻው ድረስ መታቸው ይላል። መታቸው እስከ ማታ ድረስ መታቸው ይላል። አክቹአሊ ከመጀመሪያው ማታ ጀምሮ እስከ ማግስቱ ማታ ድረስ ይላል። 24 ሰዓት ለማለት ነው። 24 hours ነው ዳዊት የመታቸው። ከዛ በኋላ ምን ሆነ ይላል? ሁሉንም አስጣለ። ሁሉንም ምርኮ ምን አደረገ? አስመለሰ። ዳዊትም ይላል ቁጥር 18 ላይ አማሌቃውያንን የወሰዱትን ሁሉ አስጣላቸው፣ ሁለቱንም ሚስቶቹን አዳነ። ከወንዶችና ከሴቶች ልጆች ከወሰዱትን ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም የጎደለባቸው የለም። ዳዊትን ሁሉን አስጣለ፣ አስመለሰ።
ክብር ለኢየሱስ ይሁን። ከዛ መዓት ተነስቶ የተማረከውን ሁሉ አስመለሰ። ዛሬ ምርኳችን ይመለሳል። አሜን፣ ይመለሳል። የሞተ ነገር ይነሳል። አመድ ነው የሚታይሽ፣ የተቃጠለ ከተማ ነው የሚታይሽ፣ ጭስ ነው የሚሸትሽ፣ ሊወግር የተዘጋጀ ድንጋይ ነው የምታየው። ፎርጌት ኢት። ትላንት የረዳሽን ጌታ አስቢ። ለነገ የሚመራህን ጌታ አስበው። ቃሉንና በጸሎት ፊቱን ፈልገው። የተማረከውን በሙሉ ታስመልሳለህ። አሜን በሉና ተቀበሉ። አንድም አይቀርም፣ ይመለሳል። በቁጥር ወስዷል፣ በቁጥር አስፈርመን እንረከበዋለን። ምርኳችን ይመለሳል። አሜን።